የአማራ ፋኖ ብሔራዊ ንቅናቄ የትግል መስመሩ የአማራ ብሔርተኝነት ነው። የአማራ ብሔርተኝነት ከሌሎች ብሔር ተኮር ድርጅቶች ትርክት በፍጹም ይለያል። ጥላቻን ሳይሆን ፍቅርን፣ መለያየት ሳይሆን አንድነትን፣ ስግብግብነትን ሳይሆን እኩልነትን ያዜማል፣ ያስተጋባል። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ፍትህ ፕረስ ነው። ፍትህ ፕረስ የጀግኖች አምባ። የአማራ ብሔርተኝነት እንደ ሽመልስ አብዲሳ ሜንጫ ይዞ ሌላን ዘር የሚያሳድድ ጄኖሳይዳል ሳይሆን አማራ እንደ አማራ ተደራጅቶ ራሱን ከጥፋትና ከእልቂት መታደግ አያይዞም ከሌሎች ኢትዮጵያውያን ጋር ሀገሩን ካለችበት መከራና ችጋር መገላገልና ወደ ክብሯ ማማ ማስቀመጥ ነው። ሌላ ዓላማ የለውም። ሰላም ጤና ይስጥልኝ ተከታታዮቻችን፣ ይህ ፍትህ ፕረስ ነው። በአማራ ፋኖ ብሔራዊ ንቅናቄ መመስረት ደስታዬን እየገለጽኩ ታላቁ የአማራ ሕዝብ ግዙፍና አስተማማኝ አንድ ወጥ ድርጅት በመመስረትህ እንኳን ደስ አለህ እላለሁ። ጠላት ብልጽግና መሬት የዋጠችውን ያህል እኔ ደግሞ ፀሐይ የወጣችልኝ ከድል ማማ የወጣሁ መስሎ ተሰምቶኛል። ዘረኛው ብልጽግና በ100 ዓመትም አንድ አይሆንም፣ እርስ በርሳቸው ተታክሰው ከመጫረሱ ውጭ አማራጭ የላቸውም ሲል ከርሞ አፋሕድና አፋብኃ ተዋህደው አንድ የአማራ ፋኖ ብሔራዊ ንቅናቄን መመስረታቸው ዱብዳ ሆኖበታል። እንደተሰማው ከሆነ አብይ አህመድ እና ሽመልስ አብዲሳ ጠብ ሲል ስደፍን በሚል ስሜት ከፍተኛ ትካዜ ውስጥ ገብተዋል። ከትካዜም አልፎ የእንገንጠል አንገንጠል ሀሳብ በመካከላቸው እየወጣ እየወረደ ይገኛል። እኛ አማሮች ተገነጠለ አልተገነጠለ አይሞቀን አይበርደን፣ ሁሉም ነገር በጊዜው ወደ ነበረበት እንደሚመለስ እናውቃለን። የኢትዮጵያ አንጡራ ሀብትና የጦር ሎጂስቲኮች አየር ኃይልን ጨምሮ በባለጌዎች እጅ በመውደቁ ምክንያት ትግላችን በጥበብ የታሰበበትና ብዙ ዋጋ የማያስከፍል እንዲሆን ተሰርቷል። አማራ ፋኖ ብሔራዊ ንቅናቄ በሁለት ጎራ ተከፍሎ በሀገር ውስጥና ከሀገር ውጭም ይነታረክ የነበረን አማራ ድርጅትና ግለሰብ የሰበሰበ የአማሮች የዘመናት መስዋዕትነት ውጤት ነው። በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን። እስካሁን የጎደለን አንድነት ነበር፣ ካሁን በኋላ መስፈንጠር ነው ሲል አንድ የፋኖ አመራር ገልጿል። በነገራችን ላይ በአፋብን መመስረት አማራውያን ብቻ ሳይሆን ሌሎች ኢትዮጵያውያን ማለትም አዲስ አበቤዎች፣ የአፋር ህዝቦች፣ የደቡብ ህዝቦች፣ የጋምቤላ ህዝቦች፣ የሶማሌ ህዝቦች፣ የትግራይና የኤርትራ ህዝቦች በእንኳን ደስ አላችሁ ደስ አለን መልእክት አጥለቅልቀውታል፣ ተደስተዋል። ይህ የአማራ ፋኖ በብዙ ዜጎች የተስፋና የመዳኛ መሲህ መሆኑን ያስመሰከረ ክስተት ነው። ውድ አማራውያን፣ አእላፍ ዜጎች የፋኖን አንድ መሆን የተደሰቱትን ያህል የብልጽግና ተከፋዮችና አንዳንድ ጥቅማቸው የተነካ አማራንን ባዮች የጥፋት አሉባልታ እንደሚረጩ ሊታወቅ ይገባል። እያደረጉም ይገኛል። አማራዬ ንቃ፣ በቃህ። አንድ ባለመሆንህ እስከ ዛሬ ትግልህ ተራዝሞ ከታጋዮችህም ከራስክም በድሮውንም በታንክም በቤት ለቤት የኦህዴድ ተላላኪ ሰራዊት ግድያና አስገድዶ መደፈር ብዙ ዋጋ ከፍለሃል። አሁን ይበቃል። አታጋይና መሪ ድርጅትክን እንደ እንቁላል አቅፈህና ደግፈህ በአጭር ጊዜ ዙፋንክን መረከብ አለብህ። ጠላት አንዴ መከታው አፈነገጠ፣ ሌላ ጊዜ ሳሚ አኮረፈ፣ ቆይቶ ደግሞ ዘመነ ኡጋንዳ ገባ፣ መለስ ብሎ ደግሞ ጄኔራል ተፈራ ብልጽግና ሆነ እያለ ያለ እረፍት እየተቀባበለ ጥላሸት በመቀባት ከገባበት የድንጋጤ አርምሞ ለማገገም ሲጋጋጥ እናስተውላለን። ይህ አሉባልታ መቆሚያ የለውም።
ለምን ብትሉ ስራቸው ነውና። አርበኛ ዘመነ ካሴ እንደገለጸው የብልጽግና እጆች በመቆረጣቸው አማራ አንድ ወጥ የፋኖ ድርጅት ሊመሰርት ችሏል። አርበኛ ደረጀ በላይ በበኩሉ የአማራ ፋኖ ብሔራዊ ንቅናቄ አምጠን ወደን ተስማምተን የወለድነው ድርጅታችን ነው፣ መሪዎቻችንንም በሚመጥናቸው ቦታ መድበናል ሲል ተናግሯል። አርበኛ መከታው ማሞ በበኩሉ አማራ ፋኖ ብሔራዊ ንቅናቄ የደምና የአጥንታችን ውጤት ነው በማለት ለድርጅቱ የተከፈለውን ዋጋ ገልጾ አሉባልተኞችና የብልጽግና ተከፋዮችን በሬ የወለደው ውሸት ጆሮ ልንሰጠው አይገባም ብሏል። አርበኛ ሰለሞን አጣናው በበኩሉ የአማራ ሕዝብ እንዲሁም የኢትዮጵያ ሕዝብ እንኳን ደስ አለህ፣ ከብዙ ውጣ ውረድና ልፋት በኋላ አማራ አንድ ወጥ መሪ ድርጅቱን ወልዷል። ይህን ድርጅት ለድል አብቅተን የአማራን የህልውና አደጋ ለአንዴና ለመጨረሻ ጊዜ ማራገፍ ያስፈልጋል። ለዚህም ቃል የእምነት ዕዳ ነውና ለድርጅቱ ደንብና አሰራር ተገዝተን ቃላችንን ጠብቀን ድርጅታችንን ከአጥፊዎች መከላከል ይኖርብናል ብሏል። በመጨረሻም ፋኖ በዚህ ቆራጥ ውሳኔው ከልቤ እያመሰገኑ ለአብይ አህመድ እጅ የሰጡ ቅርብ አዳሪ ተሸናፊና ጽናተ ቢስ ፋኖ መሳይ ግን ያልነበሩ የአማራ ማዲያቶች በመነቀላቸው ከልብ እየተደሰትን ለአብይ አህመድ በሚሰጡት የውሸት እጅ መንሻ ትርክት ቦታ ሳንሰጥ የአማራ መከራ ሊያሳጥር ከሚችል ማንኛውም ድርጅት ጋር ህወሓት በለው ኦነግ፣ አፋር በለው ኦብነግ፣ ሱዳን በለው ኤርትራ፣ አሜሪካ በለው ግብፅ አብሮ መስራት ተገቢ ብቻ ሳይሆን ግድ ነው ላለው። ለመሆኑ ጠላት አብይ አህመድ ከማን ጋር መስራት እንዳለብኝ ሊመርጥልኝ ይችላል ወይ? አብይ አህመድ ከኤርትራ ጋር ልስራ ብሎ የትዳር ቀለበት ሲያጠልቅ ጻዲቅ፣ ፋኖ ኤርትራ ጋር ገና ሳይሰራ በፍራቻ ብቻ ገና ይሰራል በሚል ሴራ መጮ የጤና ነው ወይ? ዝም ብለህ ቁጭ በልና በድሮ ልጨፍጭፍ ልጨርስ ስትለኝ እሽ እንድልህ የምትከጅል ምንኛ ደንቆሮ ነህ። ልድገምልህ፣ ፋኖ የአማራን ነፃነትና ህልውና እውን ለማድረግ ከሚያግዝ ኃይል ጋር ሰይጣንም ቢሆን ይሰራል ስልህ በታላቅ ኩራት ነው። አድማጮቻችን ስለተከታተላችሁን እጅግ እናመሰግናለን። ፍትህ ፕረስን ይከታተሉ፣ ሰብስክራይብ እና ሸርም ያድርጉ። መልካም ጊዜ ይመኛል። ገፍቶ ለመጣ ሰው መመከቼን